አንድ ሰው የደም ግፊት እንዳለበት ሲያውቅ የሚሰጠው ምክር ወዲያውኑ የሚመጣ ነው። ጨው ቀንስ የሚል ነው። ይህ ምክር ምክንያታዊ ይመስላል፣ ቀላልና ተግባራዊ ሊደረግ የሚችል ነው። ነገር ግን ችግሩ እዚህ ጋር ነው። ለብዙ ሰዎች ይህ ምክር በምርጥ ሁኔታ እንኳ ቢታይ ያልተሟላ ነው። በከፋ ሁኔታ ደግሞ ፍጹም ወደ ተሳሳተ አቅጣጫ ይመራል። ይህ የሚሆነው ጨው ምንም ፋይዳ ስለሌለው አይደለም፣ አለው። ነገር ግን ጨው ከትልቁ ችግር ውስጥ አንዷ ትንሽ ቁራጭ ብቻ ስለሆነች ነው። ስለዚህ በጨው ወይም በሶዲየም ላይ ብቻ ስታተኩሩ የደም ግፊታችሁ መጀመሪያውን ለምን እንደጨመረ የሚያደርጉት እውነተኛ ምክንያቶችን ችላ ትላላችሁ። በዚህ ቪዲዮ ብዙ ጊዜ ትኩረት የማይሰጣቸውን የደም ግፊት እውነተኛ መንስኤዎችን በዝርዝር ላሳያችሁ እፈልጋለሁ። እነዚህ ዛሬውኑ ተግባራዊ ልታደርጓቸው የምትችሏቸው ነገሮች ናቸው። በብዙ አጋጣሚዎች እነዚህን ካስተካከሉ በኋላ የደም ግፊታችሁ ያለምንም መድኃኒት በፍጥነት ሊወርድ ይችላል። የምንነጋገረውም ስለ ንጥረ ነገር እጥረት፣ ስለ ሜታቦሊዝም ሁኔታዎችና የደም ግፊትን ስለሚነዱ የሆርሞን ምክንያቶች ነው። አንዴ እነዚህን ችላ የተባሉ ግፊትን የሚነዱ ኃይሎች ከተረዳችሁ ለምን ያ የተለመደው ለሁሉም አንድ አይነት የሚሰጠው ምክር የችግሩን ስር መሰረት እንደማይነካ ትገነዘባላችሁ። ብዙ ሰዎች የረጅም ጊዜ ታካሚ ሆነው እንዲቀጥሉና ለረጅም ጊዜ መድኃኒት ላይ እንዲሆኑ የሚገደዱት ለዚህ ነው። ለምን ጨው ወይም ሶዲየም ዋናው መንስኤ አይደለም? በመጀመሪያ ጨው ወይም ሶዲየም ላይ ማተኮር ለምን በቂ እንዳልሆነ ወይም አንዳንዴ አሳሳች እንደሆነ እንይ። ነገሩ የሚሰራው እንዲህ ነው። ሶዲየም ውሃን ወደ ደም ስር በመሳብ የደም ግፊትን ይጨምራል። ይህም በደም ስሮች ውስጥ ያለውን የደም መጠን ይጨምራል። ይህ ደግሞ በደም ስሮች ውስጥ ያለውን ግፊት ይጨምራል። ይህ ክፍል እውነት ነው። ነገር ግን ኩላሊታችሁ በደንብ የሚሰራ ከሆነ ጤናማ በሆነ አካል ውስጥ ቀጥሎ ምን እንደሚፈጠር አይገልጽም። ኩላሊቶቹ ያንን የደም ግፊት መጨመር ወዲያውኑ ይረዱታል። እናም በምላሹ ትርፍ ሶዲየምንና ትርፍ ውሃን በሽንት መልክ ያስወግዳሉ። ያ ትርፍ የደም መጠን ሲቀንስ ደም ግፊቱ አብሮ ይመለሳል። ይህ ሂደት በጤናማ ሰዎች ላይ በሚገርም ሁኔታ በደንብ ይሰራል። ለዚህ ነው ብዙ ሰዎች የደም ግፊት ሳይዛቸው ጨው ወይም ሶዲየም የበዛባቸው ምግብ መመገብ የሚችሉት። ከሰው ሰው ለጨው ያላቸው ስሜታዊነት ወይም ሳልት ሴንሲቲቪቲ የተለያየ የሚሆነው ለዚህ ነው። አንዳንዶች ለጨው በጣም ስሜታዊ ሲሆኑ፣ ሌሎች ደግሞ ምንም ለውጥ አይታይባቸውም። ስለዚህ ሶዲየም ቀንሳችሁ እንኳ የደም ግፊት ከፍ ብሎ ከቀጠለ ያ አንድ ጠቃሚ ነገር ይነግራችኋል። ችግሩ የምትበሉት ሶዲየም አይደለም። ችግሩ ሰውነታችሁ ሶዲየሙን እንዴት እየተጠቀመበት ነው የሚለው ነው። እዚህ ጋር ነው የደም ግፊት እውነተኛ መንስኤዎች መታየት የሚጀምሩት። ማግኒዚየም እንዴት እዚህ ውስጥ ይገባል? መጀመሪያ የማየው ነገር ማግኒዚየም ነው። ማግኒዚየም በደም ግፊት ቁጥጥር ውስጥ በጣም ወሳኝ ሚና ይጫወታል። ማግኒዚየም ናይትሪክ ኦክሳይድ እና ፕሮስታሳይክሊን እንዲጨምሩ ያደርጋል። እነዚህ ሁለቱም ነገሮች የደም ስሮች እንዲዝናኑና እንዲሰፉ ይረዳሉ። ስለዚህ ማግኒዚየም ሲያንስ የደም ስሮች መሆን ካለባቸው በላይ ተኮማትረው ይቆያሉ። ይህም ደም በቀላሉ እንዳይንቀሳቀስ ያደርገዋል። ይህ ደግሞ የደም ግፊታችሁ እንዲጨምር ያደርጋል። ማግኒዚየምን የማጎላበት ምክንያት የማግኒዚየም እጥረት በጣም የተለመደ ስለሆነ ነው። አንዳንድ ግምቶች እንደሚያሳዩት ከግማሽ በላይ የሚሆነው ሕዝብ በምግብ ውስጥ በቂ ማግኒዚየም አያገኝም። 22 ጥናቶችን ያካተተ አንድ ትልቅ ጥናት ወይም ሜታ አናሊሲስ እንዳሳየው የማግኒዚየም መጠናቸው ዝቅተኛ የሆኑ ሰዎች ለደም ግፊት የመጋለጥ ዕድላቸው ከፍተኛ ነው። ማግኒዚየም ባነሰ ቁጥር አደጋው ይጨምራል። ለምንድን ነው ድንገት ብዙ ሰው የማግኒዚየም እጥረት ያለበት? አንደኛው ትልቁ ምክንያት የምንበላው ምግብ ነው። የምንነጋገረው ስለ ተፈተጉ እህሎች ወይም ሪፋይንድ ግሬንስ፣ ጣፋጭ ምግቦችና የተቀነባበሩ ምግቦች ወይም ፕሮሰስድ ፉድስ ነው። እነዚህ ምግቦች ማግኒዚየምን ጨምሮ ብዙ አስፈላጊ ማዕድናት የላቸውም። በተጨማሪም ብዙ ስኳር መብላት ሰውነታችሁ ማግኒዚየምን በሽንት መልክ እንዲያጣ ያደርጋል። ይህም ችግሩን የባሰ ያደርገዋል። ምናልባትም በወረቀት ላይ በቂ ማግኒዚየም ከምግባቸው የምታገኙ ቢመስልም አሁንም በቂ ላይሆን ይችላል። ምክንያቱም ዘመናዊ ግብርና ማዕድናትን ከአፈር ውስጥ በፍጥነት ስለሚያወጣቸው ምግቡ አንድ አይነት ቢመስልም ከጥቂት አስርት ዓመታት በፊት ከነበረው ያነሰ ማግኒዚየም ይይዛል። ይህን እንዴት እቀርበዋለሁ ካላችሁ አሁንም በማግኒዚየም የበለጸጉ ምግቦችን ማስቀደም እሞክራለሁ። እነዚህም እንደ አረንጓዴ ቅጠላ ቅጠል፣
ለውዝ፣ ባቄላና የወተት ተዋጽኦች ያሉ ምግቦች ናቸው። ነገር ግን ዛሬ ያለው ጥሩ አመጋገብ እንኳ ከቀድሞ ያነሰ ማግኒዚየም እንደሚሰጣችሁ እወቁ። በዚህም ምክንያት ብዙ ሰዎች ማግኒዚየም ሰፕሊመንት ቢወስዱ ይጠቀማሉ። 38 ጥናቶች ያሳዩት ውጤት በቀን 365 ሚሊግራም ማግኒዚየም ለ12 ሳምንታት መውሰድ በደም ግፊት ላይ ትርጉም ያለው ቅናሽ አምጥቷል። በተለይ መድኃኒት በሚወስዱ ሰዎች ላይ ውጤቱ የላቀ ነው። የኢንሱሊን ሚናና እንዴት እንደሚስተካከል አሁን ስለ ኢንሱሊን እንነጋገር። ምክንያቱም ኢንሱሊን በደም ግፊት ላይ ከፍተኛ ተጽዕኖ ካላቸው ሆርሞኖች አንዱ ሆኖ ሳለ በቂ ትኩረት የማይሰጠው ነው። የኢንሱሊን መጠን ከፍ ሲል ኩላሊቶች ሶዲየምን አቁረው መያዝ ይጀምራሉ፣ መልቀቅ ያቆማሉ። በውጤቱም ኩላሊታችሁ ሶዲየምና ውሃ ይይዛል። ይህም የደም ግፊት እንዲጨምር ያደርጋል። ይህ የሚሆነው የምትበሉት የጨው መጠን ባይቀየርም እንኳን ነው። ለዚህ ነው የኢንሱሊን መቋቋም ወይም ኢንሱሊን ሬዚስታንስ ቅድመ ስኳር ወይም የሁለተኛው አይነት የስኳር ህመም ያለባቸው ሰዎች ብዙ ጊዜ የደም ግፊት የሚኖርባቸው። የተቀነባበሩ ምግቦችን፣ ዱቄቶችንና ስኳርን መቀነስ የደም ግፊታችሁን ከጨው መቀነስ በላይ የሚረዳው ለዚህ ነው። ጨው ደም ግፊታችሁን ለጊዜው ከፍ ሊያደርግ ይችላል። ነገር ግን ይህንን ወደ ስር የሰደደ ወይም ክሮኒክ ችግር የሚቀይረው ሁልጊዜም ከፍ ብሎ የሚቆየው የኢንሱሊን መጠን ነው። የፍሩክቶስ ችግር እዚህ ጋር ነው ፍሩክቶስ ወደ ጨዋታው የሚገባው። ፍሩክቶስ በተቀነባበሩ ምግቦች ውስጥ እንደ ጣፋጭነት ወይም ማቆያ የሚያገለግል ቀላል ስኳር ነው። ከምግብ ወይም ከመጠጥ ብዙ ፍሩክቶስ ስታገኙ ሰውነታችሁ ብዙ ዩሪክ አሲድ ያመነጫል። ይህ ደግሞ ለደም ግፊት መንስኤ ከሆኑ ነገሮች አንዱ ነው። ምክንያቱም ከፍተኛ ዩሪክ አሲድ የደም ስሮች ተዝናንተው እንዲቆዩ የሚያደርገውን ናይትሪክ ኦክሳይድ ስራ ያውካል። እንዲሁም የደም ስሮችን እንዲደነዝዙ ወይም ስቲፍ እንዲሆኑ ያደርጋል። ለኩላሊትም ሶዲየምን ማስወገድ ፈታኝ ይሆንበታል። ዩሪክ አሲድ ደም ግፊት ላለባቸው ታካሚዎች ሁልጊዜ የሚመረመረው በላብራቶሪ ነው። ፍሩክቶስን በመቀነስና ዩሪክ አሲድን በማውረድ ብቻ ደም ግፊታቸው ወደ ጤናማ ሁኔታ የተመለሰ ብዙ ታካሚዎችን አይቻለሁ። ስኳርንና የተቀነባበሩ ምግቦችን ስታስወግዱ ለኢንሱሊን መቋቋምም ሆነ ለከፍተኛ ዩሪክ አሲድ መፍትሄ ታገኛላችሁ። እነዚህን ሁለት ነገሮች ብቻ በማስተካከል ያለምንም መድኃኒት ደም ግፊትን በፍጥነት መቀልበስ መቻሉ አስገራሚ ነው። ፖታሲየምን እንዴት እናስተካክል? ሌላኛው ችላ የሚባለው ትልቁ ነገር ፖታሲየም ነው። ፖታሲየም በሁለት ዋና ዋና ቦታዎች ላይ ይሰራል፣ በደም ስሮች፣ ኩላሊትና በአንጎል። ፖታሲየም የደም ስሮች እንዲዝናኑ ይረዳል። ለኩላሊታችሁም ትርፍ ሶዲየምን በሽንት እንዲያስወግድ ይነግረዋል። በተጨማሪም በአንጎል ውስጥ የጭንቀት ሆርሞንን ወይም ፋይት ኦር ፍላይት ሲስተም ይቀንሳል። የአሁኑ ዘመናዊ ምግባችን በፖታሲየም በጣም ዝቅተኛና በሶዲየም በጣም ከፍተኛ ነው። ይህ አለመመጣጠን ብቻውን የደም ግፊት እንዲጨምር ያደርጋል። ይህንን ከዝቅተኛ ማግኒዚየም እና ከፍተኛ ኢንሱሊን ጋር ስታጣምሩ ደም ግፊታችሁ እንዲጨምር የሚያደርግ ፍጹም ማዕበል ወይም ፐርፌክት ስቶርም ይፈጥራል። ተጨማሪ ፖታሲየም ማግኘት ከፈለጋችሁ የእኔ ተመራጭ ምግቦች እንደ ድንች፣ ስኳር ድንች፣ ቲማቲም፣ ኪያር እና ደንበልጮ ወይም ኤግ ፕላንት ያሉ ናቸው። እንደ ስፒናች ያሉ አረንጓዴ ቅጠላቅጠሎችም በፖታሲየም የበለጸጉ ናቸው። ሽምብራን፣ ባቄላንና አተርን አትርሱ። እነዚህ ምግቦች ማግኒዚየምን ስለሚሰጧችሁ ድርብ ጥቅሞች ታገኛላችሁ። ሌሎች ምክንያቶች ይህ የደም ግፊትን የሚጨምሩ ነገሮች ሙሉ ዝርዝር አይደለም። ስለ ቫይታሚን ዲ ወይም ቢ12 እጥረት፣ ስለ ጭንቀት ወይም ስትረስ፣ ስለ እንቅልፍና ስለ ሌሎች የሆርሞን ችግሮች አላወራንም። ዋናው መልእክት ግን ጉዳቱ በደም ስሮች ላይ ከመድረሱ በፊት እነዚህን ነገሮች ቀድሞ ማስተካከል ነው። አንዴ የደም ስሮች ደንዝዘው የመለጠጥ አቅማቸውን ካጡ በኋላ ደም ግፊትን መቀልበስ በጣም አስቸጋሪ ይሆናል። ይህ እንደረዳችሁ ተስፋ አደርጋለሁ። ጤናማ ሆናችሁ ቆዩ። በሚቀጥለው ቪዲዮ እንገናኝ።